ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም። ሰላምና ጤና ለእናንተ ይሁን የታይም ሚዲያ አድማጮች። ለዛሬው ማክሰኞ መጋቢት 22 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። የአማራ ፋኖ የአፋብና 25ኛ ክፍለ ጦር በ3 ግንባሮች በወሰደው የጸረ ማጥቃት እርምጃ በርካታ ወታደሮችን ደምስሶ አንጸባራቂ ድል አስመዝግቤያለሁ ሲል ገለጸ። በአፋብን ምስራቅ አማራ ቀጠና ሚኒሊክ እዝ 104ኛ ኮር 25ኛ ክፍለ ጦር ትላንት መጋቢት 21 ቀን 2018 ዓ.ም ከንጋት ጀምሮ በ3 አውደ ግንባሮች በወሰደው የመከላከልና የመልሶ ማጥቃት እርምጃ 12 ያገዛዙ ወታደሮችን ሲገድል በርካቶችን አቁስሎ ገዢ ቦታዎችን መቆጣጠሩን ነው የገለጸው። ውጊያው የተደረገው አካድ፣ ፉርሴና ቁልቢ በተባሉ አካባቢዎች ሲሆን በአካድ ግንባር የ25ኛ ክፍለ ጦር አንደኛ ሬጂመንት ከክፍለ ጦሩ የሞርተር ምድብተኞች ጋር ቅንጅት በመፍጠር በወሰዱት የጸረ ማጥቃት እርምጃ ነው አንጸባራቂ ድል ተቀዳጅተናል ያሉት። በተጋድለው 12 ያገዛዙ ወታደሮች ሲገደሉ ይህ የሟቾች ቁጥር ቀሪው ኃይል ሲፈረጥጥ ከቁስለኞች ጋር ጭኖ ከወሰደው አስክሬን ተርፎ የተቆጠረ ሲሆን በዚህ በአካድ ግንባር ተጋድሎ 8 ክላሽንኮቭ መሳሪያ፣ 1000 የብሬን ተተኳሽ፣ 2500 የክላሽ ተተኳሽ፣ አንድ ሙሉ የብሬን ሸንሸል እንዲሁም ሌሎች ወታደራዊ ቁሳቁሶችና አልባሳት በፋኖ ተማርከዋል ሲል አሳውቀዋል። በተጨማሪም ጦሩ ይዞታዎችን ለቆ በመሸሹም ቁልፍ ወታደራዊ ስፍራዎች በፋኖ ቁጥጥር ስር ውለዋል ሲልም አክለዋል። በፉርሴ ግንባር የ25ኛ ክፍለ ጦር 2ኛ ሬጂመንት እንዲሁም በቁልቢ ግንባር ደግሞ የኮሩ ቃኞች የአገዛዙን ኃይል አሽመድምደው በታትነውታል ሲል የአፋብን ህዝብ ግንኙነት አሳውቋል። የብልጽግናው ጦር በበኩሉ የአፋብን ወታደራዊ አዛዥ ኮማንዶ ፍቅሩ ሙልዬ የቀረበለትን የሰላም ጥሪ በመቀበል ከነአጃቢዎቹ ላሊበላና አካባቢው ወደሚገኘው የመከላከያ ሰራዊት በሰላም ገብተዋል ሲል እወቁልኝ ብለዋል። ፍቅሩ ወደ ሰላማዊ መንገድ ለመመለስ የወሰነው የትግል ሂደቱ የአማራን ህዝብና አገርን ለከፍ አደጋ የሚያጋልጥ መሆኑን በመገንዘቡ እንደሆነ አገዛዙ ገልጸዋል። የኢትዮጵያ አገራዊ ምክክር ኮሚሽን በአገሪቱ ያሉ የፖለቲካ እስረኞችን ለማስፈታት ጥረት እንዲያደርግ በተደጋጋሚ ሲጠየቅ የነበረውን ጥያቄ ውድቅ በማድረግ እስረኞችን ማስፈታት የእኛ ስራ አይደለም ሲል ባሳለፍነው ሳምንት አስታውቋል። ኮሚሽኑ ይህንን ያለው አጀንዳ ልየታ ያልተደረገበትን የትግራይ ክልል የአጀንዳ ልየታ ከወር በኋላ በአዲስ አበባ ከተማ ለማካሄድ መገደዱን ባብራራበት ወቅት ነው። የኮሚሽኑ ኮሚሽነር ሙልጌታ አጉ እስረኞችን ማስፈታት አይደለም የኛ ስራ፣ በአዋጅ አንቀጽ 9 ላይ ኮሚሽኑ ምን ይሰራል የሚለውን ያስቀመጠበት አግባብ አለ በማለት ተናግረዋል። ኮሚሽነሩ አክለውም በጅምላ እስረኞች ይፈቱ ማለት ወንጀለኞች እንዲነግሱና አገርን ወደ ማተራመስ ሊያመራ ስለሚችል ጥንቃቄ ያስፈልጋል ሲሉ ተደምጠዋል። ይህ የኮሚሽኑ መግለጫ በብዙ የፖለቲካ ተንታኞችና በህዝብ ዘንድ ከፍተኛ ቁጣን የቀሰቀሰ ሲሆን ኮሚሽኑ የብልጽግና አሻንጉሊት መሆኑን በተግባር ያሳየበትና የቀልድ ስራ እየሰራ መሆኑን ያረጋገጠበት ነው የሚሉ ትችቶች እየቀረቡበት ይገኛል። የምክክሩ ዋነኛ ዓላማ በአገሪቱ ያሉ የፖለቲካ ልዩነቶችን በውይይት መፍታት ሆኖ ሳለ ዋነኞቹ የፖለቲካ ተዋናይንና በህዝብ ዘንድ ተሰሚነት ያላቸው ግለሰቦች በእስር ቤት ባሉበት ሁኔታ ምክክር እናደርጋለን ማለት ተቋሙ መክሸፉንና ለይስሙላ የቆመ መሆኑን ያሳያል ተብለዋል። ተቺዎቹ እንደሚሉት አንድ ገለልተኛ ተቋም ቢሆን ኖሮ ኮሚሽኑ ያለ እስረኞች መፈታትና ያለ አካታችነት ስራዬን መስራት አልችልም ብሎም መንግስት ላይ ተጽዕኖ መፍጠር ነበረበት። ይሁን እንጂ ኮሚሽኑ የመንግስትን የፖለቲካ አቋም በማስተጋባትና ስራ አይደለም በማለት ራሱን ማግለሉ በቢሊዮን የሚቆጠር የህዝብ ሀብት እየፈሰሰበት ለገዢው ፓርቲ የፖለቲካ ፍጆታ ብቻ እንዲውል የተደረገ የወደቀ ተቋም መሆኑን ያሳያል ይላሉ። በተጨማሪም የትግራይን አጀንዳ ልየታ በራሱ በክልሉ ውስጥ ማድረግ ሳይችል በአዲስ አበባ ለማካሄድ መገደዱ ኮሚሽኑ በመሬት ላይ ያለውን ተጨባጭ ሁኔታ መቀየር የማይችልና የተወሰኑ ሰዎችን ሰብስቦ ፎቶ በመነሳት አጀንዳ ለይቻለሁ የሚል የድራማ ስራ እየሰራ መሆኑን ሌላኛው ማሳያ ተደርጎ ተወስደዋል። በአጠቃላይ ይህ የኮሚሽኑ የቅርብ ጊዜ እንቅስቃሴ ተቋሙ ተአማኒነቱን ሙሉ በሙሉ ያጣበትና በኢትዮጵያ ሰላም ያመጣል ተብሎ የነበረውን ተስፋ ገደል የከተተ መሆኑን ተመላክተዋል። የትግራይ ህዝብ እንደ ህዝብ ህልውናውን ጠብቆ ለመቀጠል በሚወስንበት ወሳኝ ምዕራፍ ላይ እንደሚገኝ ህዝባዊ ወያነ ሓርነት ትግራይ
ህወሓት አስታወቀ። ህወሓት ባወጣው መግለጫ በህዝባችን ሞትና ስቃይ የማይረኩ የዘር ማጥፋት ፈጻሚዎች ላለፉት ዓመታት በፈጸሙት በማንኛውም አይነት የዘር ማጥፋት ተግባር ሳይጸጸቱ አሁንም ለሌላ ዙር ደማዊ ጦርነት ዝግጅት ላይ መሆናቸውን ከፀሐይ የጠራ እውነት ነው ብለዋል። ድርጅቱ አክሎም ለሚያስቡት ሌላ ዙር ጦርነት ምቹ ሁኔታ ለመፍጠር የትግራይን ህዝብ በማህበረ ኢኮኖሚያዊ አቅሙ በማዳከም አንድነቱን በመሸርሸርና ራሱን መከላከል የማይችል ህዝብ ለማድረግ ሰፊ ዘመቻ ቀርጸው እየሰሩ መሆኑንም ገልጸዋል። ህወሓት ይህ በኢትዮጵያ መንግስት በታቀደ መንገድ እየተመራ ያለው የዘር ማጥፋት ስልት የትግራይ ህዝብን ትግል በመተውና ህዝቡን በመክዳት ብሔራዊ ክህደት እየፈጸሙ ያሉ ጥቂት ቅጥረኞችን በማሰማራት እየተተገበረ ያለ መሆኑን መግለጫው አመላክተዋል። እነዚህ ጥቂት ከዳተኞች የትግራይ ህዝብ ለህልውናው የሚያደርገውን ትግል ለማንኳሰስ ህዝቡ በአንድነትና በድርጅት እንዳይታገልና የመመከት አቅሙ እንዲበታተን ግልጽ ተልዕኮ ይዘው እንደሚሰሩም ጠቅሰዋል። በተጨማሪም ደሞዝ ተከልክሎ በከባድ አደጋ ላይ ከወደቀው የመንግስት ሰራተኛ ጎን በመቆም በመንግስት ላይ ጫና ከመፍጠር ይልቅ አሳሳች አጀንዳዎችን በማንጸባረቅና ውሸትን በመንዛት የሰራተኛውንና የቤተሰቡን ስቃይ ለማራዘም ተልዕኮ ወስደው እየሰሩ ነው ብለዋል። ይህ በጠላት ታቅዶ በውስጥና በውጭ አካላት ቅንጅት እየተካሄደ ያለው የጥፋት ዘመቻ ህዝባችን አስቀድሞ በመንቃት አንድነቱን አጥብቆ ከመታገል ውጭ ሌላ አማራጭ እንደሌለው ደምድሞ ወሳኝ ሚናውን እየተወጣ እንደሚገኝ ህወሓት ገልጸዋል። በዚህም አንድነቱን የሚሸረሽሩ አመለካከቶችን እየታገለ አደረጃጀቶችን በማስተካከልና ብሔራዊ ተቋማቱ ከማንኛውም ጊዜ በላይ አቅማቸውን አስተባብረው ለሚመጣው አደጋ የሚመጥን ቁመና እንዲኖራቸው ለማድረግ ህዝቡ የድርሻውን እየተወጣ ነው ይላል። በሌላ በኩል የኢትዮጵያ መንግስት ሊጭረው ካሰበው ሌላ ዙር ደማዊ ጦርነት ዋዜማ ላይ ህዝቡን ለማዳከም የቀረጸው ስልት እገዳና ከበባ መሆኑን ድርጅቱ ጠቁመዋል። ህዝቡን በማህበረ ኢኮኖሚያዊ አቅሙ አዳክሞ በወታደራዊ ዘመቻ ለመደምደም የታቀደው ይህ ስልት የነዳጅና የሌሎች ሸቀጦችን አቅርቦት በመዝጋት ህዝቡን አፍኖ ይዞታል ብለዋል። ከዚህም ባለፈ የመንግስት ሰራተኛ ደሞዝን ጨምሮ የትግራይ ህዝብ በጀትን በመከልከል ሌላ በደል እየተፈጸመ መሆኑንና ከፕሪቶሪያው ስምምነት በኋላ ስራ ጀምረው የነበሩ የልማት ድርጅቶች ዳግም እንዲዘጉ በማድረግ ህዝቡ አገልግሎት እንዳያገኝ እየተደረገ መሆኑን መግለጫው አብራርተዋል። ስለሆነም የዓለም ማህበረሰብ የኢትዮጵያ መንግስት የፕሪቶሪያ ስምምነትን በመጣስ እያደረገ ያለው ወታደራዊ እንቅስቃሴ፣ የጣለው እገዳና ከበባ እንዲሁም ደሞዝን ጨምሮ የበጀት መከልከል ግልጽ የጦርነት አዋጅ መሆኑን ተረድቶ ድርሻውን እንዲወጣ ህወሓት ጥሪ አቅርበዋል። ወደ አድማጮቻችን አሁን ደግሞ ከሶማሌ ክልል የደረሰን ጥብቅና በጣም ወሳኝ መረጃ እንደሚከተለው እናቀርበዋለን። በሶማሌ ክልል ያለው የሙስና ችግር በሶማሌ ክልል በሙስጠፌ መሐመድ ዑመር የሚመራው አስተዳደር ስር በዘመድነት በጓደኝነትና በጋብቻ ትስስር የተመሰረተ ውስብስብ የሙስና ኔትወርክ መኖሩ ታውቋል። ይህ ኔትወርክ የሚካተቱት ፕሬዚዳንቱ፣ የፕሬዚዳንት ቢሮ ኃላፊ አቶ ሁሴን አብደልቃሲም፣ የቀድሞ የፋይናንስ ቢሮ ኃላፊ አቶ አብዱራህማን አህመድ ሐሰን፣ የአሁኑ የፋይናንስ ቢሮ ኃላፊ አቶ ዳይብ አህመድ ኑር እንዲሁም ከመንግስት መዋቅር ውጭ የፕሬዚዳንቱ ወንድም መሐመድ ዑመር የሚመራ የተስፋፋ የዘረፋ ኔትወርክ እንዳለ ተገልጸዋል። ይህ ቡድን ከመንግስት ሀብት ምዝበራ ባሻገር ታላላቅ የንግድ ዘርፎችንና የመንግስት ጨረታዎችን በቀጥታ ትዕዛዝ መቆጣጠሩ ተገልጸዋል። ከተገለጹ የሙስና ጉዳዮች አንዳንዶቹ የጅግጅጋ አዲስ ታይዋን ሞል የሌላ ኩባንያ የነበረ ፕሮጀክት በህገወጥ መንገድ ለፕሬዚዳንቱ ወንድም መሰጠቱ ተገልጸዋል። የልዩ ፖሊስ ኢንተርፕራይዝ ምዝበራ 1 ቢሊዮን ብር ከፕሮጀክቶቹ በህገወጥ መንገድ መመዝበሩ በሰነድ ተደግፎ ተገልጸዋል። የሶማሌ ማይክሮፋይናንስ ህገወጥ ሽግግር ተቋሙ ያለ ህጋዊ ሂደት ለወንድሙ መተላለፉ ተገልጸዋል። የውጭ ምንዛሬ ህገወጥ አጠቃቀም፣ የተሰበሰቡ ዶላሮች ወደ ግል ኔትወርክ መምራታቸው፣ የጨረታና የመንግስት ገንዘብ መቆጣጠር፣ በ2015 ከ2018 ዓ.ም የተመደበ ብዙ ቢሊዮን ብር በህገወጥ መንገድ መዘዋወር ተገልጸዋል። የሽማግሌዎችና የማህበረሰቡ ጥሪ እኛ የሶማሌ ክልል ሽማግሌዎች፣ የሃይማኖት አባቶች፣ የጎሳ መሪዎችና ምሁራን ከተለያዩ ጊዜያት ጀምሮ ክልሉ ያጋጠመውን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ችግሮች በጥልቀት እንገመግማለን። በመሆኑም የሚከተሉትን ጥሪዎች እናቀርባለን ይላሉ። በክልሉ ሰላምና መረጋጋት እንዲጠበቅ፣ የጀመረው የሀገራዊ ልማት እንዲጠናከር፣ የተፈጥሮ ሀብት ጥቅም በክልሉ እንዲረጋገጥና አዲስ የክልል መዋቅር እንዲቆምና እንዲመረመር የአሁኑ አስተዳደር ኃላፊነቱን እንዲለቅ፣ ህብረተሰቡ በሰላማዊ መንገድ እንዲሳተፍ፣ የፌዴራል መንግስት ፈጣን እርምጃ እንዲወስድ፣ ከጎረቤት ክልሎችና ከሶማሌ ክልል ጋር ያለው ግጭት እንዲፈታም እንጠይቃለን ይላሉ። ውድ አድማጮቻችን ለአሁን ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም